ማህሌት ተዋረደች። ማህሌት ተዋረደች በዝና። እንግዲህ ማህሌትዬ ሁሉንም ሴት ሁሉንም ወንዶች አማልላለሁ እኔ ከማን አንሳለሁ ከሉ ላይ የሚያንስ መልክ አለኝ እንዴ ብላ ቀጥታ ማጋ ትሄዳለች። ዝና ጋር ትሄዳለች ማለት ነው። የዛናን ትኩረት ለመሳብና ምክንያቱም አብዛኛ እሷ ያየችው ገንዘቡን ናፍቶን ሄዳ አይታ እሱን ለማማለል እንደ ማንኛውም ወንድ ይሸወድልኛል ብላ ሄዳ እንግዲህ ልኳን አግኝታ ጥፊ አግኝታ አንቺ ጋለሞታ ብሎ ስድብ አድርጎ ወደ መጣችበት ቦታ መልሷታል እላችኋለሁ። ሰላም ሰላም ብያለሁ። ወደ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ይህንን ቪዲዮ የምታዩ የምትሰሙ ሁላችሁም ላይክ ሼር እያደረጋችሁ አበረታቱኝ፣ እንዲሁም ሰብስክራይብ አድርጉ ማለት ነው። ቤተሰብ እንግዲህ የሁላችሁ ሜላት ሁሉንም ሰዎች ሁሉም ወንዶች አንድ አይነት ናቸው በማለት ተነስታ የፈለገችውን ሀሳቧን እና እቅዷን ለማሳካት ነበረ ማለት ነው። መቼ ሲያሽ ጓደኛዋ ክፉ ምክር ነው የምትመክራት። ሁሌ ጥቅም በጣም ስለምትወድ የጥቅማ ጥቅሞችን ምክር ስለምትመክራት ወደዚህ ነገር ውስጥ ገፋፍታት ብትወስዳትም እሷ ግን ያሰበችው ሀሳብ አልተሳካላትም። እንደውም የበለጠ አመር ዱቄት አድርጎ ጥፊዋን ቀምሳ ወደ መጣችበት ተመልሳለች ማለት ነው። እንግዲህ ምንድን ነው ሜላት ፍቅር በተገኘበት ቦታ ነው የሚመስላት ማለት ስለ ፍቅር ትርጉሙ አልገባትም። ዝና ደግሞ ሉላይን በጣም ነው የሚወዳት። በጣም የእውነት ያኔ ስላችሁ የጭቆና ፍቅር ነው እንጂ ጭቆና አለበት እንጂ በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። ግን ጭቆንነት አለበት። ነገሮች ሁላ እኔ ባላልኩና እኔ በወደድኩት እኔ በፈቀድኩት ነገር ይሁን ነው ብሎ ነው የሚያስበው ማለት ነው። ግን ደግሞ ይሄ ነገሩ ስህተት አለው። ስህተት የለም አይደለም፣ ስህተት አለው። ግን ደግሞ ለወደደው ሰው ይሞታል፣ ራሱን የሚሰጥ ሰው ነው ማለት ነው። ቤተሰቦች እንግዲህ እንትና ሉላ ደግሞ ከምትወደው ሰው ጋራ አለሟን እየቀጨች ትገኛለች ማለት ነው። እንግዲህ በጣም በሚያሳዝን ነገር እንግዲህ እውነቴን ነው የምላችሁ፣ አንዳንዴ ጥሩ ጓደኛ በህይወታችሁ ሲኖር ጥሩ መልካም ምክር ይመክሯቸዋል ማለት ነው። አንዳንድ ጓደኞች ደግሞ መጥፎ ምክር እየመከሯችሁ የበለጠ ሰዓት ውስጥ ነው የሚጨምሯችሁ ማለት ነው እና እንግዲህ ሞገስ ደግሞ በምን ውስጥ ይገኛል? ሞገስ ፍርሃት ውስጥ ይገኛል ማለት ነው። ሞገስ እንግዲህ ወንድ ነው፣ ወንድነቱ ግን አልተጠቀመበትም ማለት ነው። እንግዲህ ዝና ተብዬው ምንድን ነው ጉራ ብቻ ነው እንጂ አንድ ነገር ሲያደርግ ያየነው ነገር የለም። ግን በጉራ እኔ ያለው ያለኔ ማንም ሰው የለም በማለት ግን ብዙዎቹ ሰዎች እያስፈራራ የፈለገውን ነገር እየሆነ ይገኛል ማለት ነው። እንግዲህ ዛሬ ምንድን ነው ያለችው ሜላት ስለ ሞገስ ነገር ያለውን ነገር ብሩክ ሳይመጣ ማለቅ አለበት፣ አለበለዚያ ብሩክ ተመጣ አትችላቸውም ለሁለት። ምክንያቱም ብሩክን እሱ ደግሞ ሞገስ እኔ አይደለም ሁለት ሰው አንድ ሶስት ሰው ቢሆን እኔ ምን አገባኝ እያለ ይገኛል ማለት ነው። ሜላት ግን ብሩክ በጣም ኃይለኛ ነው። እንዳንተም ባይሆንም ምንም ነገር አይፈራም። ብሩክ እኮ ዝቅ ያለው ለልጁ ብሎ ነው እንጂ ማንንም ፈርቶ አይደለም። እውነት እንዳይመስልክ ትለዋለች ማለት ነው። ዝናው ደግሞ ከት ብሎ ይስቃል። ቤተሰቦች ይቅርታ ይደረግልኝ እንጂ በመዳም እንግዲህ ተጠርቼ ነው ማለት ነው። እና ምንድን ነው እየሳቀባት ይገኛል ማለት ነው። ምክንያቱም ሁሉን ጨርሳቸዋለሁ ለማለት ፈልጎ ነው ማለት ነው። ዝንሻ ግን ፈርቷል። እውነት መፍራቱ ፈርቷል ማለት ነው። ሞገስ እውነት የሚፈራ ግርማ ሞገስ ያለው እንትና ማለትም ብሩክ ለልጁ ብሎ ነው እንደዛ ዝቅ ብሎ ዝም ያለው እንጂ የሚቻል ወንድም አይደለም። በጣም ወንዳ ወንድ የመጡበትን ወደ ኋላ የማይል ብሩክ እንደሆነ ሜላትን በስነ ስርዓቱ አሳምራ ታውቃለች ማለት ነው። በስነ ስርዓቱ ታውቃለች ማለት ነው። ግን እንግዲህ ዝና ያሷ ያለችው ምክሩን እንደውም ሰምቶ መጨረሻ ላይ ምንድን ነው እንግዲህ ተከታታዮቹን ጎረምሶቹን ምንድን ነው ያላቸው? ሞገስ ሳይመጣ ይሄ ነገር ማለቅ አለበት ነው ያላችሁ ማለት ነው። ሞገስ ሳይመጣ ሁሉ ነገር ማለቅ አለበት ነው ያላችሁ ማለት። ምክንያቱም ሜላት ያለችውን ነገር ሰምተዋል ማለት ነው። አሁን ያኔ ያ ነገር እንደማያዋጣው አውቋል ማለት ነው ቤተሰቦቼ። ስለዛን ምን ለማለት ፈልጌ ነው ሞገስ እንግዲህ ምንድን ያለችው ሉላዬ አትፍራ። ሰው ፈርቶ ምንም ፈርተክ ያን የምታመጣው ነገር የለም። እንደውም ነገሮችን ሁላ ስትደፈር ቆንጆ ነው ብላ እንደውም እሷ አፍ አውጥታ ስትናገረው ትገኛለች ማለት ነው። እንግዲህ ታጥቋል። እሱ እኮ ሽጉጥም ራሱ ታጥቋል። ግን ቢታጠቅም በጣም ነው ዝናን የሚፈራው ማለት ነው። ዝናን እንግዲህ ከልጅነት ጀምሮ የሚተዋወቁ ቤተሰብ ናቸው ማለት ነው። እንግዲህ ትናንትና ዝና እንደተናገረ ያለው ነገር
አባቱ እንደሆነ ወንዳ ወንድነትን አለመሸነፍን እንዳስተማረው ሲናገር በአባቱ የተነሳ ነው ይሄ ወንዳ ወንድነት ነገር የመጣው ማለት ነው። እና ሞገስ እንግዲህ አሁን ፈርቶ ይገኛል። ግን ደግሞ ምንድን ያለችው ሉላ ነቃ በል ወንድ ነህ እኮ አንተ ፈርተክ ምንም ልታመጣ አትችልም፣ እንደ ወንዶች ሁን ብላ መክረዋለች ማለት ነው። እንግዲህ ሴት የላከውና ምን የላከው ወደ ኋላ ያቅም የሚባለው ነገር አለ አይደለ? ሞገስም ወንዳ ወንድ እንግዲህ እየተጫወተ ይገኛል ማለት ነው። ምክንያቱም እሷን ከዛም በኋላ አውጥቶ እንግዲህ ሉላ ምንድን ነው እኔ አላቅም እንትኑ ራሱ ናፈቀኝ፣ ፀሐይዋ ናፈቀችኝ፣ ጀንበሯ ናፈቀኝ፣ ውጩ ትርምሱ፣ ታክሲው ምኑ ናፈቀኝ ስትለው ይዟት ወጥቶ እንግዲህ ፈታ አድርጎ እንደፈለጋት ፈታ አድርጎ መልሷታል ማለት ነው። ግን አሁን ደግሞ የሚያስፈራው ነገር ምንድን ነው ብላችሁ ብትሉኝ በእርግጥ መያዛችሁ አይቀርም። ምክንያቱም ዳጣ የቤተሰቦቿን በፍለጋ ውስጥ ትገኛለች። የቤተሰቦቿ ነገር በጣም ውስጧ እየተነካ ነው። በጣም ስለ ቤተሰቦቿ ነገር ሲነካ እንደ ነብር ነው የሚያደርጋት ማለት ነው። በዛን የተነሳ አሁንም ዳጣ ቤተሰቦቿን ስለምትፈልግ በእርግጠኝነት ሞገስን ጠርታ በዛ የተነሳ ሞገስን ይዙታሉ፣ ያለበትን ቦታ ያውቃሉ ብዬ አስባለሁ። ግን ሞገስ አሁንም እንደ በፊቱ ፈሪ የሚመስለኝ አይመስለኝም። አሁን ግን ጠንከር እያለ ነው። ወንዶቹም ታጠቅ እያለ ነው ማለት ይገኛላችኋለሁ። እንግዲህ ሉላም መክራለች። ሉላም ስለመከረችው ተመልሶ በፊት አስተሳሰብ ይኖራል ብዬ አላስብም ማለት ነው። እንግዲህ ሉላ በጣም የምታሳዝን እድሜዋን በእንደዚህ አይነት ነገር ያሳለፈች ሰው ነች ማለት ነው። አሁንም እንግዲህ ተመልሳ ሜላት ምንድን ያለችው ምንድን ነው አንተ ሉላ የምትለው? እስኪ በቅርብ ያሉትን ሰዎች በዚህ ከተማ ውስጥ እኮ በጣም ቆንጆ ሴቶች ከሉላ የበለጡ ሴቶች እኮ አሉ ብላ ስትለው አንቺ ሁሉም ሴቶች ሲባሉ አንድ አይነት ሴቶች ናቸው እንዴ? በአንድ አይነት ሴት አድርገሽ ነው እንዴ የምታስቡ? እያለ እሷን ስነግራት ነው አንቺ ፍቅር የሚባለው ነገር ምንም የገባሽ ነገር አይደለም። ፍቅር የምታስቡ በመልክ በምናምን አይደለም ላ በፍጹም እያለ እየነገራት ይገኛል ማለት ነው። እሷን እንግዲህ ሜላት እንግዲህ አይኗን ጥላበታለች ከጓደኛዋ ጋራም። ጓደኛዋ ምን ታውቃላችሁ ጥቅም ምናክል እንደምትወድ ገንዘብ ምናክል እንደምትወድ ታውቃላችሁ። በዛ የተነሳ እስኪ እሱን ጠብሰሽ እንደው አኩሪኝ እያለቻት ትገኛለች ማለት ነው። እሷም ደግሞ ያለቻት ስለምትሰማ እዚህ ውስጥ ገብታለች እላችኋለሁ። እንግዲህ አሁን የአንበሳ ጥርስ ውስጥ እንደገባች አላወቀችም፣ አልገባትም። እኔ እውነቴን ነው የምላችሁ በጣም ከባድ ነው እላችኋለሁ። እንግዲህ አቶ ዝና በጣም ነው እንትናን የሚወዳት ሉላን የሚወዳት ማለት ነው። እሷ የሉላን ቦታ መውሰድ ነው የፈለጋችሁ ሜላትዬ፣ መቼም አይሳካላትም። ምክንያቱም እሷ ከሁሉም ከመልኩም ከቁመናውም ከሁሉ ነገር ገንዘብ ነው፣ የገንዘብ ፍቅር ነው እሷ ያዛት ማለት ነው። የገንዘብ ፍቅር ነው ያዛት። እንደውም እሷ ካገኘሽው ሰው ጋር ነው አንቺ ካሁን ወዲህ የምትጋደሚ ብሎ ልኳን ነግሯታል ማለት ነው። እንግዲህ በስተመጨረሻ ምንድን ነው የተፈጠረው? ሉላ ስለ ዳጣ ሲያወሩ ነበረ። ዳጣን በቃ እስቲ ዛሬ አምጣት ብላት ይገኛል ማለት ነው። ሞገስ ማታ ላይ ወጣ ብሎ ነበረ። ምክንያቱም ዳጣን ወደ ሉላ ለመውሰድ ማለት ነው። እንደ አጋጣሚ ሲወጣ ማንን ያገኘው? እነኛ እንግዲህ ተከታታዮቹን ሰዎችን አይቷል ማለት ነው። አሁን ብልጥ ሆኗል። በነገራችን ላይ ሁሉ ነገር አሁን እንደ በፊቱ እንዳሰቡት ሜላት እንዳሰበችው ዝና እንዳሰቡ አይደለም መንገዶቹ ላይ እየሄዱለት ያሉት በፍጹም አይደለም ማለት ነው። እንደዛ እንዲያሰቡት ሰዎች እየሄደላቸው አይደለም። ምክንያቱም አሁን በተለያየ መንገድ ላይ እየተጠለፉ ይገኛሉ ማለት ነው። በተለያየ መንገድ ላይ እየተያዙ ይገኛሉ ማለት ነው። እንግዲህ አሁን የሚያሰባቸው አልተሳካላቸውም። ምክንያቱም ሁሉን ነገር አውቋል። ማ ሲባል እንትና አውቋል፣ ሞገስ አውቋል ማን ከኋላው እየተከተለው እንዳለ አውቁ። እንደውም የተከተለውን ሰውዬ ከኋላ እንግዲህ እንቅ አርጎታል ማለት ነው። በስተመጨረሻ ላይ እንግዲህ አሁን ሞገስ ሚስቱን ከመከረችው በኋላ ሉላ ከመከረችው በኋላ ጥይትም ተጣጠቀ በኋላ ወንዳ ወንድ እየተጫወተ ነው እላችኋለሁ። እንግዲህ የሜላት ክፋትና እንግዲህ ሜላት እንግዲህ ለቤት ብላ ይሄ ሁላ ለጥቅማ ጥቅም ለቤት ብላ እንግዲህ ሸረኝነቷን እስካሁን ድረስ ቀጥላ ትገኛለች ማለት ነው። እስካሁን ድረስ ምንም ነገር የተማረችው የገባት ነገር የለም ማለት ነው። ከበፊት ጥፋቷ ምንም የገባት ነገር የለም። አሁን በጥፋት ውስጥ ትገኛለች ማለት ነው። ዝናም ደግሞ ምንም የገባው ነገር የለም። ፍቅር በፍቅር ሳይሆን ሁሉ ነገር እኔ ባልኩት ካልሆነ
ሁሉ ነገር እኔ ያልኩት ካልሆነ እያለ ይገኛል ማለት ነው። ቤተሰቦቼ እንግዲህ ከዚህ ድራማ የምንማረው ነገር ምንድነው? ዝና በጉልበቱና በዝንነቱ ታውቁ ራሱን አስቦ የፈለገውን ነገር ማግኘት ነው የሚፈልገው። ሜላት ደግሞ ምንድነው ጥቅም ነው የምታባርረው። ቤት እንደዚህ ገንዘቦቹን ነው የምታባርረውላችኋለሁ። ለማንኛውም እንግዲህ ዝንዬ ልኳን አሳይቷል ማለት ነው። ገና ዛሬ የልቤን አድርሷል እላችኋለሁ ቤተሰቦቼ። እንግዲህ ይሄንን ቪዲዮ የምትሰሙላችሁም ላይክ ሼር እያደረጋችሁ እንድታበረታቱኝ እለምናችኋለሁ።